ሮብ ኦገስት 5 በአሁኑ ሰዓት 90% ያሉ አዳዲስ ዩቲዩበሮች ዩቲዩብን ሲጀምሩ የሚሰሩት እጅግ በጣም ትልቅ ስህተት አለ። ይህም ዩቲዩብ ሲጀምሩ እጅግ በጣም ውድ ካሜራ እንዲሁም ደግሞ ፊታቸውን የግድ ማሳየት ያለባቸውና እጅግ በጣም ብዙ ዓመትን ዩቲዩብ ላይ ማሳለፍ ያለባቸው ይመስላችኋል። ነገር ግን አንድ የማታውቁትን እጅግ በጣም አስደንጋጭ ሚስጥር ልንገራችሁ። ገና በሳምንታት ውስጥ ምንም ፊታቸውን ሳያሳዩ በሚሊዮን የሚቆጠሩ እይታዎችና እጅግ ከፍተኛ ዶላሮችን እያፈሱ ያሉ ስኬታማ የፌስለስ ቻናሎች ሚስጥራዊ የጨዋታ መመሪያ አለ። ስሙን ብቻ ሳይሆን ስልቱን አውቃችሁ ካልተጠቀማችሁበት የለፋችሁበትን የጊዜና የኢንተርኔት ወጪ ሜዳ ላይ ጣላችሁ ማለት ነው። አሁን ሁላችሁም በዚህ ነገር እንድትሳተፉ ፈልጋለሁ። ከእናንተ መሃል ፊቱን ሳያሳይ ዩቲዩብ ላይ መስራት የሚፈልግ ወይም ቻናል ከፍቶ ገቢ ለማግኘት የከበደው አለ? ኮመንት ላይ ጻፉልኝ። አሁን በቀጥታ ጊዜያችሁና ገንዘባችሁን ወደሚያተርፍላችሁ ሚስጥራዊ ዝርዝር እናልፋለን። የታላቁ የገበያ ዘርፍ ወይም ደግሞ ኒሽ ማታለያ አርፒኤም እና ሲፒኤም። ፌስለስ ቻናሎችን ከፍታችሁ ቪዲዮ ስትሰሩ ዋናው ነገር የምትመርጡት የገበያ ዘርፍ ወይም ደግሞ ኒች እጅግ በጣም ወሳኝ ነው። ለምሳሌ እነዚህን ሁለት ቻናሎች እናነጻጽር። የመጀመሪያው ካዡዋል ፋይናንስ ይባላል። 280,000 ሰብስክራይበር አለው። የሚጠቀመውም ስቲክማን አኒሜሽን ነው። በየወሩ ወደ $5000 ገቢ ያገኛል። ሁለተኛው ቻናል ደግሞ ማንኪ ማይንድ 101 ይባላል። ከካዡዋል ፋይናንስ ይበልጣል ማለት ነው። 300,000 ሰብስክራይበሮችን አሉት። ነገር ግን በየወሩ የሚያገኘው $1000 ብቻ ነው። አስባችሁታል? ቀደም የነገርኳችሁ 280,000 ሰብስክራይበር አለው፣ የሚያገኘው ግን $5000 ነው በየወሩ ማለት ነው። ይሄኛው ቻናል ደግሞ ከዛ 50,000 ሰብስክራይበር ያህል ይበልጣል። 300,000 ሰብስክራይበር አለው፣ ነገር ግን በየወሩ የሚያገኘው $1000 ብቻ ነው። ለምን ይሄ የሆነ ይመስላችኋል? አንደኛው ቻናል ከሌላኛው በ5 እጥፍ የበለጠ የገቢ ዋጋ አለው። ምክንያቱም የፋይናንስ ኒች ወይም ደግሞ የፋይናንስ ዘርፍ ማስታወቂያ አስነጋሪዎች የሚከፍሉት ዋጋ ወይም እነሱ የሚሰጡት ዋጋ አርፒኤሙ ማለት ነው ስለመንፈሳዊ እርካታ ወይም ደግሞ ማይንድፉልነስ ለሚከፍሉት በላይ እጅግ በጣም ከፍተኛ ስለሆነ ነው። ይህንንም በቀላል አማርኛ ስነግራችሁ ይህ ማለት የፋይናንስ ኒች ከሌሎቹ እጅግ በጣም ከፍተኛ አርፒኤም አለው። 1000 እይታ ላይ $2.5 ብቻ የሚከፍል አሰልቺ ዘርፍ ወይም አሰልቺ ኒች ውስጥ ከቀራችሁ ተምኔል ብታሳምሩ እንኳን ገበያችሁን ማስተካከል በፍጹም አትችሉም። ስለዚህ ከዚህ መረዳት ያለባችሁ ነገር ማለት ነው ፌስለስ ቻናሎችን የምትጀምሩ ከሆነ የግድ ኒቹ በጣም አሪፍ ገንዘብ የሚያስገኝ መሆን አለበት። በጣም ብዙ ቪውዎችንም አግኝታችሁ ትንሽ ገንዘብ ሊከፈላችሁ ስለሚችል ማለት ነው ፌስለስ ቻናል ስከፍቱ በጣም ማገናዘብ የሚኖርባችሁና በጣም ብዙዎቻችሁ የምትሸወዱት ኒች አማራጭ ላይ ነው። ስለዚህ አሪፍ ገቢ ያስገኛል ብላችሁ የምታስቡትን ኒች መርጣችሁ አሪፍ ቪዲዮዎችን ከሰራችሁ በጣም ብዙ ገንዘቦችን ታገኛላችሁ ማለት ነው። ምክንያቱም ፌስለስ ቻናሎች ቫይራል የመሆን አቅማቸው እጅግ በጣም ከፍተኛ ነው፣ በተለይ ሾርት የምትሰሩ ከሆነ። አሁን ወደ ሁለተኛው እናልፋለን። የቅርጽና የፎርማት ኃይል ወይም the incredible format። ነገር ግን አንዳንድ በጣም ፈጣን የሆኑ ቻናሎች የገበያ ዘርፉን ዋጋ እንኳን ሳያዩ ትልቅ ስኬት አግኝተዋል። እንዴት? እነሱ ያገኙት ነገር ፍጹም የሚሰራ የቪዲዮ ፎርማት ነው። እቺን አስምሩባት፣ ፍጹም የሚሰራ የቪዲዮ ፎርማት። ለምሳሌ ዳርክ ሌጀር የተባለ ቻናል ሰዎችን ከድሃ እስከ ሚሊዮነር ባለው የሀብት ደረጃ የሚመዝን ወይም ራንኪንግ ቪዲዮ ሰርቶ በወር $2000 ያገኛል። ማስተር ፒኦቪ የተባለ ሌላ ቻናል ደግሞ ያንኑ ተመሳሳይ የቪዲዮ ፎርማት ወይም የቪዲዮ ቅርጽ ወስዶ በየስራ መደቡ ላይ በመተግበር በወር $15,000 ማግኘት ችሏል። እዚህ ጋር እንግዲህ እጅግ በጣም እንደምትገረሙ ተስፋ አደርጋለሁ። ምክንያቱም ማስተር ፒኦቪ የተባለው ቻናል ከዛኛው ወይም ከዳርክ ሌጀር ቻናል ነው እንግዲህ ይህንን ፎርማት የወሰደው። ነገር ግን ወደ ራሱ ኒች ቤንድ አድርጎት እጅግ በጣም በሚገርም ሁኔታ የሱ ቻናል በጣም ከፍተኛ ተቀባይነት አገኘ። እናም በወር $15,000 ገቢዎችን ማግኘት ይችላል ማለት ነው። ስለዚህ እጅግ በጣም ማለት ነው እዚህ ጋር በጣም ልታተኩሩ ይገባል። የቻናላችሁ የቪዲዮ ፎርማት ላይ እጅግ በጣም ጥንቃቄ ልታደርጉ ይገባል። እነዚህን ቻናሎች በቀላሉ ፈልገን የምናገኝበት የቪድአይኪው ኤምሲፒ የጥናት መሳሪያ ወይም የሪሰርች ቱል አለ ማለት ነው። ስለዚህ በየሳምንቱ 100 አዳዲስ የቪዲዮ አይዲያዎችን ለማመንጨት በፍጹም አትለፉም። አንድ የሚሰራ የቪዲዮ ፎርማት ካገኛችሁ ቅድም እንደሰጧችሁ አይነት ምሳሌ ማለት ነው ያንን ቅርጽ በራሳችሁ ድምጽና ቃና እየቀያየራችሁ ደጋግማችሁ መስራት ትችላላችሁ ማለት ነው። የቪድአይኪው ኤምሲፒ እጅግ በጣም ይጠቅማችኋል። እንደምትወት በዚህ መልኩ መጠቀም ትችላላችሁ። Research tool that brings a database of millions of channels and videos literally to your fingertips. ወደ ሶስተኛው ስናልፍ ደግሞ የታመኑ ሰዎችን ስም መበደር ወይም ደግሞ ቦሮድ አውቶሪቲ ይባላል። እዚህ ጋር አንድ ምሳሌ ስጣችሁ። ለምሳሌ ላፕቶፕ ስትገዙ ኤችፒ ወይም ዴል የቆየ ስምና እምነት እንዳላችሁ ሁሉ እናንተም በዜሮ ሰብስክራይበር ስትጀምሩ ተመልካች እንዲያምናችሁ የታወቁ ሰዎችን ስምና ፊት መበደር ወይም ደግሞ ቦሮ ማድረግ ትችላላችሁ። ለምሳሌ አንድ የቅርጫት ኳስ ወይም የኤንቢኤ ቻናል ገና በ60 ቪዲዮዎች ብቻ 40 ሚሊዮን እይታዎችን አግኝቷል። ምክንያቱ ደግሞ በሚሊዮን የሚቆጠሩ ሰዎች
የማያውቁትን የስፖርት ኮከቦች ስምና ፊት በመጠቀም ቪዲዮ በመስራቱ ነው። ስለዚህ ለምሳሌ አንድ ቻናልም አስተውሳለሁ ኢትዮጵያ ውስጥ የሚስተር ቢስትን ቪዲዮዎች ወደ አማርኛ የተረጎመ የሚሰራ ልጅ ማለት ነው እጅግ በጣም በአጭር ጊዜ ውስጥ ከፍተኛ ተቀባይነትን አግኝቷል። ስለዚህ እናንተም ከዚህ በፊት ታዋቂ የሆኑ ወይም ደግሞ እምነት የሚጣልባቸውን ሰዎች ወይም ፌመስ ሰዎችን ስምና ፎቶ ወይም ስለነሱ ቪዲዮዎችን በመስራት በቀላሉ ተቀባይነት ማግኘት ትችላላችሁ ማለት ነው። የታወቀ ስም በሌላችሁ ጊዜ ደግሞ ይህንን አያምኑም ወይም ደግሞ ብታምኑም ባታምኑም የሚለውን አንደርዶግ የታሪክ አተራረክ ስልት መጠቀም ይኖርባችኋል። ምንም አይነት የሐሰት ወሬ ሳይጨምሩ ሰዎች አስቀድሞ የሚያውቁትና የሚፈልጉትን እውነተኛ ነገር ለምሳሌ የጉዞ ቦታዎችን በመንካት የራሳችሁን አዲስ ድምጽ ጨምራችሁ በማቅረብ በቀላሉ ፌስለስ ቻናል ላይ ስኬታማ መሆን ትችላላችሁ። አራተኛው ደግሞ የሰዓታት ርዝመትና የእንቅልፍ ቪዲዮዎች ወይም the long run time secret። እንደሚታወቀው ዩቲዩብ ላይ ሞኔታይዝ ለመሆን 1000 ሰብስክራይበር እና 4000 የመመልከቻ ሰዓት ወይም ዋች አወር ያስፈልጋችኋል። ይህንን 4000 ሰዓት ለመሙላት የ10 ደቂቃ ቪዲዮ ከምትሰሩ 24000 እይታዎችን ያስፈልጋችኋል። ነገር ግን የ2 ሰዓት ረጅም ቪዲዮ ከሰራችሁ 2000 እይታ ብቻ ያንን 4000 ሰዓት በሙሉ መሙላት ይችላል። ስለዚህ ረጃጅም ቪዲዮዎች ዋች አወር የመሙላት እድላችሁ እጅግ በጣም ከፍተኛ ነው። ይህንንም ሚስጥር የተረዱት እንደ ስሊፕለስ ሂስቶሪያን ያሉ ቻናሎች የ2 ሰዓት ተኩል ርዝመት ያላቸውን የታሪክ ቪዲዮዎችን ይሰራሉ። ለምን? ምክንያቱም እጅግ በጣም ብዙ ሰዎች እንደዚህ አይነት ቪዲዮዎችን ከፍተው እንቅልፋቸውን ስለሚተኙ በጣም ብዙ እይታዎችን እያገኙ ይገኛሉ። እኔም የመጀመሪያውን ቻናል ላይ ሎኮ ክሬቲቭን በዚህ ስታይል ነበረ ሞኔታይዝ ያደረኩት። አንድ ረጅም የዝናብ ቪዲዮ ዩቲዩብ ላይ አፕሎድ አደረኩ። አሁን ላይ እንደምታዩት ቪው ይሄን ይመስላል። የዛን ሰዓት እንግዲህ በፍጥነት ዋች አወር እንደሞላ ያደረገኝ ይሄኛው ቪዲዮ ነው። በአሁኑ ሰዓት ሰዎች ዩቲዩብ በቴሌቪዥን ወይም ደግሞ በቲቪ ከፍተው ባክግራውንድ ላይ እያጮቱ እቃ ያጥባሉ ወይም ደግሞ ስልካቸውን ይነካካሉ። ቪዲዮ በራሱ ጊዜ እየተቀያየረ ለሰዓታት ሲጫወት ማስታወቂያዎቹም አብረው ይጫወታሉ። ይህ ማለት እጅግ በጣም ለማመን የሚከብዱ ገንዘቦችን ትሰራላችሁ ማለት ነው። ስለዚህ እንደዚህ አይነት ረጋ ያሉና እጅግ በጣም መሳጭ የሆኑ ቪዲዮዎችን በመስራት ዋች አወራችሁን እጅግ በጣም በአጭር ጊዜ ውስጥ መሙላት ትችላላችሁ። ዋች አወራችሁንም ከሞላችሁ በኋላ ክፍያችሁን እጥፍ ማድረግ ትችላላችሁ። በ2026 ዩቲዩብ ላይ ስኬታማ ለመሆን ጨዋታውን በሁለት ወገን መጫወት አለባችሁ። በአንደኛው በኩል እጅግ የላቀ ዘመናዊ ቴክኖሎጂ አዳዲስ የኤአይ ረዳት መሳሪያዎች ወይም አዳዲስ የኤአይ ቱሎችን፣ ፈጣን ኤዲቲንግና መረጃዎችን በሚገባ ተጠቀሙ። በሌላኛው በኩል ደግሞ ፍጹም ሰብአዊ፣ እውነተኛ፣ ስህተት የማይፈራና ማራኪ ሰብአዊ ማንነቶን አሳዩ። እናንተ ዛሬውኑ የራሳችሁን የፌስለስ ቻናል ለመጀመር ወስናችኋል? ሀሳባችሁን ኮመንት ላይ ጻፉልኝ እና እንዳያችሁት ነው ምክሬን ሰጥቻችኋለሁ። ተግባራዊ አድርጋችሁት ስኬታማ እንደምትሆኑ ሙሉ እምነት አለኝ። የአሁኑ ዊኬንድ ላይ መለቀላችሁ ቪዲዮዎች ደቂቃው ካጠረ እንግዲህ ከአሁኑ እጅግ በጣም ይቅርታ ጠይቃችኋለሁ። ምክንያቱም ከከተማ ለስራ ጉዳይ ስለምወጣ እዛ ላይመቸኝ ይችላል። ነገር ግን ቪዲዮ እንደምንም ብዬ ለቅላችኋለሁ። እንደሚታወቀው ቻናላችሁ ከፍተኛ ካልሆነና በጣም ብዙ ቪዲዮዎችን ከሌላችሁ ዩቲዩብ ላይ የምታገኙት ገንዘብ እጅግ በጣም ትንሽ ነው። ነገር ግን ከተለያዩ ስፖንሰርሺፖች በጣም ብዙ ገንዘቦችን ማግኘት ትችላላችሁ። ከራሴ ተሞክሮም አንስቼ የሰራውላችሁ ቪዲዮ አለ ትላንትና ማለት ነው። ያንን ቪዲዮ ያላያችሁ እዚህ ጋር አስቀምጥላችኋለሁ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።